ከጃንሆይ ጋር ግንኙነት ያላቸው ሴቶች አብዛኞቹ በቤተ መንግስቱ ውስጥ የሚሰሩ ናቸው። የሴቶቹም አይነት እንደሚከተለው ነው። እነርሱም የጽዳት ሰራተኞች፣ የአበሻ ወጥ ቤቶች፣ እንጀራ ቤት፣ ቅንጨ ቤት ሲሆኑ ከውጭ ደግሞ ያሉት ከተለያዩ ቦታዎች ነው። ሴቶቹ አብዛኛውን ጊዜ የሚገቡት ቀን ከምሳ መልስ እረፍት በሚያደርጉበት ጊዜ ከ8 እስከ 10 ተኩል ባለው ሰዓት ውስጥ ነው። ጃንሆይ ገብተው ከተኙ በኋላ ትንሽ ቆይተው ደወል ይደውላሉ። በዚያን ጊዜ በዚህ ነገር የተለየ ባለሟል የሆኑ አሽከሮች በተራቸው ይገቡና እከሊትን ጥራ ሲባል ይጠራል። ዝነኛው ጋዜጠኛ አጥናፍ ሰገድ ይልማ አቤቱ ኢያሱ አነጋገስና አወዳደቅ የተባለ በሚያዝያ 2006 ዓ.ም የታተመ ስራ አላቸው። እዚያ ውስጥ የቀዳማዊ ኃይለ ሥላሴ ሚስቶች ቁባቶችና ሴሰኝነት የሚል ፍጹም አስደንጋጭ አገላለጽ ይገኛል። ከፍ ብሎ የተቀነጨበው ጽሑፍ ከዚያ ውስጥ የተገኘ ነው። ዝርዝሩ ደግሞ ከዚህ በላይ ያጓጓል። የአቤቱ ኢያሱን ለቁጥር አዳጋጅ ናቸው የተባሉ ሚስቶች ወይም ቁባቶች ታሪክ የመረጃ ግኝት የፈቀደውን ያህል ለመዳሰስ ተሞክሯል የሚሉት ጸሐፊው ከዚህ ጋር አያይዘን የኢያሱ ቀንደኛ ከሳሽ የነበሩት ቀዳማዊ ኃይለ ሥላሴ ከጋብቻ ውጭ የነበራቸውን ጾታዊ ግንኙነት እንመልከት በማለት እንዲህ ይቀጥላሉ። መረጃው ድምዳሜውም ሆነ ገለጻው የአጥናፍ ሰገድ ይልማ እንጂ የጣቢያችን አለመሆኑን ግርማዊነታቸውን ቀዳማዊ ኃይለ ሥላሴን እንደ አንድ ዘመናዊና ተራማጅ ንጉስ የምናደንቃቸው መሆኑን ሳንዘነጋ ግን እንዲሁ እንደ ጨዋታና ጠቅላላ እውቀት ከሴቶች ጋር ነበራቸው የተባለውን ለየት ያለ ግንኙነት እንታደመው። አጥናፍ ሰገድ ይልማ ይቀጥላሉ። ጉድና ጅራት ከወደ ኋላ ነው እንደተባለው ከጋብቻ ውጭ ባለ ጾታዊ ግንኙነት ኢያሱና ኃይለ ሥላሴም ብዛም ልዩነት እንደሌላቸው ከንጉሱ እልፈት በኋላ በታተሙና ገና ባልታተሙ የታሪካቸው ድርሳናት ተመስክሯል። ምናልባት እንኳ እንደ ልዩነት ሊታይ ይችላል ከተባለ ኢያሱ የተባለው በአብዛኛው ከመሳፍንት፣ ከመኳንንት፣ ከባላባት እስላም ሴት ልጆች ጋር ሲሆን ቀዳማዊ ኃይለ ሥላሴ ግን የነበራቸው ጾታዊ ግንኙነት በይበልጥ ከቤተ መንግስት ሴት አገልጋዮች ጋር መሆኑ ነው። እዚሁ ላይ በጥላሁን ብርሃነ ሥላሴ መጽሐፍ ውስጥ የሚከተለው ሰፍሯል። አንድ ልጅ ከጋብቻ ውጭ ከተወለደ ለአባቱ ክብር ሲባል ብቻ ልጁን አባት አልባ ማድረግ ፍትሃዊ ስለማይሆን መዘርዘሩ ተገቢ እንደመሆኑ መጠን እኔም የጃንሆይ ልጆች ናቸው የሚባሉትን ሁሉ መርምሬ የደረስኩበትን እንደሚከተለው ዘርዝር ያለው። 1 ከወሎይቱ ወይዘሮ ወይኒቱ አመዴ ሮማነ ወርቅን፣ 2 ወይዘሮ ይመኙሻል ክብረት ከተባሉት የቤተ መንግስት ሰራተኛ አቶ ኪዳኔ ተፈሪን፣ 3 የሉል አልጋ ወራሽ አስፋው ሰንግቢ ሰራተኛ ከነበሩት የአቶ ግርማ ባለቤት ስማቸው ማግኘት አልተቻለም አቶ መንግስቱን፣ 4 የቤተ መንግስት ጽዳት ሰራተኛ ከነበሩት ከወይዘሮ አሰገደች አበራ፣ ትግስት ካሳና ቴዎድሮስ ካሳ የተባሉ በእንጀራ አባታቸው ስም የሚጠሩትን፣ 5 የቤተ መንግስት ሰራተኛ ከነበሩት ወይዘሮ አልማዝ መክበብ አበበ የሚባል በእንጀራ አባቱ ስም የሚጠራ ልጅ፣ 6 የቤተ መንግስት ሰራተኛ ከነበረችው ፀሐይ መገርሳ 2 ለጊዜው ስማቸው ያልተገለጡ ልጆች፣ 7 የቤተ መንግስት ሰራተኛ ከነበሩ ወይዘሮ ፀሐይ ድፋባቸው ሰለሞን ሰርጸ ወልድ እየተባለ በእንጀራ አባቱ ስም የሚጠራ ልጅ ወልደዋል። ጃንሆይ ከነዚህ 8 ልጆች ሌላም በርካታ ዲቃሎች እንዳሏቸው ታምተዋል። ጃንሆይ በይፋ ያልቆበቷቸው ነገር ግን ሸማ የተጋፈፏቸው ሴቶች ቁጥር ኢያሱ ከነበሯቸው ቁባቶችና ሚስቶች በቁጥር እንደሚበዙ አንዳንድ ገና ይፋ ያልወጡ መረጃዎች ይጠቁማሉ። ከ1954 እስከ 64 ዓመተ ምህረት የግርማዊ ቀዳማዊ ኃይለ ሥላሴ የእልፍኝ አሽከር የነበረ ስዩም ጣሰው የተባለ ታዛቢ የንጉሱ ገመና በሚል ርዕስ ካዘጋጀው ዜና መዋዕል የተቀነጫጨበ ዘገባ ደግሞ ነው። ከጃንሆይ ጋር ግንኙነት ያላቸው ሴቶች አብዛኞቹ በቤተ መንግስቱ ውስጥ የሚሰሩ ናቸው። የሴቶቹም አይነት እንደሚከተለው ነው። እነርሱም የጽዳት ሰራተኞች፣ የአበሻ ወጥ ቤቶች፣ እንጀራ ቤት፣ ቅንጨ ቤት ሲሆኑ ከውጭ ደግሞ ያሉት ከተለያዩ ቦታዎች ነው። ሴቶቹ አብዛኛውን ጊዜ የሚገቡት ቀን ከምሳ መልስ እረፍት በሚያደርጉበት ጊዜ ከ8 እስከ 10 ተኩል ባለው ሰዓት ውስጥ ነው። ጃንሆይ ገብተው ከተኙ በኋላ ትንሽ ቆይተው ደወል ይደውላሉ። በዚያን ጊዜ በዚህ ነገር የተለየ ባለሟል የሆኑ አሽከሮች በተራቸው ይገቡና እከሊትን ጥራ ሲባል ይጠራል። ምናልባት እሱ ከተጠራችው ሴት ጋር ሽርክና ከሌለው ወይም ከምትወስደው ገንዘብ በብዛት ካላካፈለችው እርሷ አሁን የለችም በማለት የእርሱ ሽርክ ብዙ ገንዘብ በየጊዜው የምትሰጠውን ሴት እከሊታለች እርሷ ከስራዋ አትጠፋም በማለት ይቀላምድና ይጠራል። ሲገቡና ሲወጡ የተለየ ጥንቃቄ ይደረጋል። ነገር ግን ሴቶቹ በሚያሳዩት መለዋወጥ የተቀረው ሰው እዚያ ቦታ እንደደረሰች ይገባል። ቢሮ የሚደረገው ደግሞ ሌላ ነው። ቢሮ በሚሰሩበት ጊዜ ረፈድ ሲልና አንዳንድ ባለስልጣኖችን ካነጋገሩ በኋላ ገለል ብለው ቢሮ አጠገብ ካለው መኝታ ቤት ጉራ ይላሉ። ከዚያም በዚያ አካባቢ ከሚሰሩት ሴቶች ውስጥ የፈለጓቱን አስጠርተው ትንሽ ከተጨዋወቱ በኋላ ወደ ቢሮአቸው ይገባሉ። መኝታ ቤቱና ቢሮው በጣም የተቀራረበ በመሆኑም ሌላ በዚያ አካባቢ ማንም ሰው አይገኝም። መግቢያውም የተለያየ ስለሆነ ጃንሆይ ወደዚያ ሲሄዱ ወደ ሽንት ቤት እንጂ ወደ ሌላ ቦታ ይሄዳሉ ብሎ ከቢሮ ያለው ባለስልጣን አይገምትም። ሆስቴሶችንና ሌሎችን ደግሞ ምድር ቤት ካለው ቢሮ ነው የሚያገኟቸው።
የገንዘብ አሰጣጣቸው ደግሞ ሌላ ነው። የሚሰጣቸው እንደ ሴትዮዋ ሁኔታ ነው። ለምሳሌ ለስራ ቤት፣ እንጀራ ቤትና ወጥ ቤት የሚሰጣቸው በጣም አነስተኛ ነው፣ በመቶ የሚቆጠር ሲሆን ከጽዳት ሰራተኞች ደግሞ እንደ ሴትዮዋ ሁኔታ ነው። ነቃ ነቃ ያሉት በብዙ ሺህ ብር ይወስዳሉ። ይኸውም ከ70 እስከ 80 ሺህ ብር ይሰጣታል። ከዚሁ ውስጥ ከ5000 እስከ 10000 የሚጠጋ ብር ላስገቢዋ ቀረጥ ትከፍለዋለች። ስለዚህ በዚያ ቦታ ያሉ በአጭር ጊዜ ውስጥ የወጣላቸው ሀብታሞች ይሆናሉ። በዚያ ውስጥ ያሉ ሴት ሰራተኞች መጠነኞቹ ማለት ነው በተቀጠሩ ከ7 እስከ 10 ዓመት ባለው ጊዜ ውስጥ በሺህ ሳይሆን በብዙ 100 ሺህ የሚቆጠር ንብረት ይኖራቸዋል። ግማሾቹ እንዲያውም ለሽርሽር ፈረንጅ ሀገር ድረስ መሄድ አለብን እያሉ በመንግስት ኪሳራ ለራሳቸውና ላስተርጓሚያቸው ጭምር እየተከፈለ ተንሸራሽረው የተመለሱ አሉ። ጸሐፊው አሁንም መተረካቸውን ቀጥሏል። ጃንሆይ ፈረንጅ ሀገር ሄደው ሲመለሱ ለእያንዳንዱ ገረድ የአልማዝ የወርቅ ጌጣጌጥና ሰዓት በብዛት ያመጡና ያከፋፍላሉ። ከውጭ በተመለሱ ሰሞን በዚያ አካባቢ የሚታየው ቲያትር ፍጹም ሌላ ነው። ተጠርታ በምትገባበት ጊዜ መታሰቢያ መጣንልሽ እየተባለ ከየአይነቱ ተሸክማ ትወጣለች። አንዳንዶቹ ያላቸውን ጌጣጌጥ አይነትና ውድነት በፍጹም ለማመን ያስቸግራል። ብዙዎቹ የግርማዊት እቴጌ መነን ጌጥ እየተሰጣቸው ሲያጌጡበት በማየት የግርማዊት አሽከሮች እንባቸውን ሲያጎርፉ ይታዩ ነበር። እዚህ ላይ ይሄ ሁሉ ጉድ የሚፈጸም ከባላቸው አፋተው ሁለት የወለዱላቸውን የልጅነት አጋሮቻቸውን አስተተው ካገቧቸው ከወሎየይቱ ውብ ሚስታቸው እቴጌ መነን አስፋው ሞት በኋላ ነው። ከዚያ በኋላ ወደ ጃንሆይ እልፍኝ በጉዳይ በሰበብ እየቀረቡ ብዙ የዘረፉ አሉ። ለምሳሌም ያህል የአየር መንገድ መስሪያ ቤት ሆስቴስ፣ ከሴት አዳሪ ደግሞ የቤት ወደድ ነጋሽ ልጅ ሲሆኑ ከባለተዳራዎችም ጋር ግንኙነት ነበራቸው። የሚገናኙትም አብዛኛውን ጊዜ ከቢሮ ነው። ጸሐፊው ትረካቸውን ሲደመድሙ ይህን የአይን ምስክርነት ማስተባበል ያስቸግራል። የኢያሱ ውንጀላ ሲጤን አመድ በዱቄት ይስቃል እንደተባለው ሆኖ ይታያል ብለዋል። የልጅ ኢያሱ ለየት የሚያደርገው ገና ከልጅነታቸው ጀምረው እንደ ፖለቲካ መጫወቻ ስልት ሳይቀር የተተገበረ መሆኑ ነው። የፖለቲካ አስተማሪ ሀብታሙ አለባቸው ታላቁ ተቃርኖ በተሰኘው መጽሐፋቸው ውስጥ ልጅ ኢያሱ በግላቸው ተራክባዊ ፖለቲካን ወይም ሴክስ ፖለቲክስን ተጠቅመው ሃይማኖታዊ መቀራረብን ሊያመጡ ሞክረዋል ይሏቸዋል። መርሲ ያዘን ወልደ ቂርቆስ ደግሞ በዝነኛው የ20ኛው ክፍለ ዘመን መባቻ መጽሐፋቸው ውስጥ ልጅ ኢያሱ ክርስቲያንም እስላምም ከዚያም አልፎ አምላክ አልባም ሲሆኑ ይታያሉ ሲሉ ነው የሚገልጿቸው። ይህ ዓለምን የመመልከቻ መነጽራቸው ደግሞ ልቅ ወሲብን እንደ ነውር ሳይሆን እንደ ዘወትር ስራ እንዲመለከቱት አድርጓቸዋል። የአንድ ጥላውን የተባሉ ባለሟላቸውን ሚስት ጭኖች ሲመለከቱ የወሲብ ስሜታቸው ተቀስቅሶ በሰውየው አልጋ ላይ ነውር ሲፈጽሙ ሀብታሙ አለባቸው በአንፋሮ ገጾች ውስጥ ያስነብቡናል። ከሁሉም የተለየው ግን የጎጃሙን ራስ ኃይሉ ተክለ ሃይማኖትን ልጅ ሰብለ ወንጌልን አስገድዶ የደፈሩበትና ክብረ ንጽህናዋን ያለ ፍላጎቷ የገረሰሱበት ታሪካቸው በዚሁ መጽሐፍ ውስጥ ተጠቅሷል። በአጭሩ ልጅ ኢያሱ የ4 ኪሎ ቤተ መንግስት የውሽማ ታሪክ ሲጠና ከፊት መስመር የሚቀመጡ ጉደኛ የኢትዮጵያ መሪ ናቸው። የታሪክ ተመራማሪው አበራረፋይን ያዳሙ በሰፊው ጥናታቸው ላይ ያገኟቸውን የኢትዮጵያ መሪዎች የውሽማ ታሪኮች ለቅሞ አጋርተውናል። ለእናንተ ለታዳሚዎቻችን ቅስም ማለት ለሞራላችሁ ተጠንቅቀን እሱንም እናጫውታችሁ። ስለ አጼ አምደ ጽዮን ትዳር ለመነጋገር ሚስቱ ሳይሆን ሚስቶቹ ማለት ግድ ይለናል። ምክንያቱም ዣን መንገሳና ብሌን ሳባ የተባሉ ሁለት ሚስቶች ነበሩትና ዜና መዋላቸው ታላቂቱ ንግስት ተከትላ ስትወጣ የተቀሩት ንግስቶችና ቁባቶች ተከታትለው እየተመለከቱ ሲያዩ ትንሿ ንግስት ለትልቋ ንግስት ልጆችን እንግዲህ ምን ላድርጋቸው አለቻት ስለሚል ሚስቶቹ ቁባቶቹና ልጆቹ ብዙ ናቸው ማለት ነው። የዘርዓ ያዕቆብ ሚስቶች ሲዘረዘሩ ደግሞ አንዷ ዣን ኃይላ ማለትም ግራ ባልቴያት በሌላ ስሟ ፍሬ ማርያም ትባላለች። የልጅነት ሚስቱ ናት። የቀኝ ባልቴያት ዣን ዜላ ትባላለች። በሌላ አጠራር ዝነኛዋ እሌኒ ናት። ወንድሟ የሃዲያው ገራድ ማሄኮ ይባላል። ሶስተኛዋ ጽዮን ሞገሳ ናት። የኋለኛው ንጉስ የበደ ማርያም እናት መሆኗ ነው። ይመረጃ ከዜና መዋላቸው የተገኘ መሆኑን አበራረፋይኔ አመልክተዋል። የአጼ ዘርዓ ያዕቆብ ልጅ የአጼ በደ ማርያም ሚስቶች ቀኝ ባልቴት እቴጌ እሌኒ በሌላ ስሟ አድማስ ሞገስ ትባላለች። ከሷም ገበርጌ ሳለ ቀለዮጳ የተባለው ልጅ ተወልዷል። ከዚያም ናኦር ተብሎ ተሰይሟል። የልጅነት ሚስቱ ግራ ባልቴያት ዣን ሰይፉ ናት። ሶስተኛዋ እመቤት ሮምና ስትባል ሐምሌ 4 ቀን በኩለ ሌሊት አጼ ዳዊትና ዘርዓ ያዕቆብ ቀደም ሲል ከነበሩበት የለበሽ መርጡ ለሚካኤል የተባለ ቦታ ላይ እስክንድር ተወለደ። አጼ እስክንድር ሆኖ አገር መርቷል። የአጼ ሰርጸ ድንግል ሁለቱ የሚተካኩ ሴቶች እቴጌ ማርያም ስና እንዲሁም እመቤት ሰርጓ ናቸው። አጼ ፋሲል ደግሞ አንድ የሚያዝናና ሐሜት አለባቸው። ሰውነታቸው ሁሉ ጠጉር ነበራሉ። እናም ያፍሩበታል። ደግሞም ሴት ይወዳሉ።
ያፈራርቃሉም። ዛዴ ያላችሁ አብራቸው አድራ ጠጉራምነታቸውን ያየችውን ሁሉ ያስገድሉ ነበር የሚል ወሬ ይነገርባቸዋል። አቤ ጉብኛም አንድ ለእናቱ ላይ ጽፎታል። ልጃቸው አፄ ዮሐንስም ቢያንስ 3 ጭናቸውን ከጭናቸው ያነካኳቸው ሚስቶች ነበሯቸው። እንግዲህ እኒህ ሰው ማለት እኮ ጻድቁ ዮሐንስ የሚባሉት ናቸው። አቤት ጽድቅ ብለን ጨዋታውን እንቀጥለው። የአዳም ሰገድ ኢያሱ ሚስቶች በቁጥር 7 ናቸው። የተወሰኑት ታሪክ እንደ ተክለ ጻድቅ መኩሪያ ባሉ የታሪክ ሰዎች ተጽፏል። የአንዱ አሟሟት እንዲህ ተገልጿል። ንጉስም በድንግል በር ሄደ፣ ባርከንታ ደረሰ፣ ዕቁባቱም አረፈች። የክርስትና ስሟም ወለተ ጊዮርጊስ ነው። በደብረ ብርሃን ተቀበረች። ወይዘሮ ቅድስት ታማ ነበርና ከዚያም ይባባ ገባ፣ ከጓዝም ጋር ተገናኘ። በዚያም ከልጁ ከወይዘሮ ወለተ ስላሴ ባል ደጃዝማች ቱሉ ዘዳሞት ከናሪያ ሲመለስ የልጆቹ እናት ቅድስቴ መታመማቸው ሲነገር ስለሚወዷቸው ቀንና ሌት ተጉዘው በሕይወት ሳይደርሱባቸው ቀሩና አዘኑ። ደግሞ የሌላዋ ታሪክ እንዲህ ተጽፏል። ነሐሴ 23 ቀን በ1715 ዓመተ ምህረት የወግዴ ራስ ወልደ ጊዮርጊስ ልጅ የአቤቶ ሚካኤል ሴት ልጅ የንጉስ በካፋ እናት ማርያማዊት አረፈች፣ በደብረ ብርሃንም ተቀበረች። ደብረ ብርሃን ማለት የጎንደሩ ደብረ ብርሃን ስላሴ ሳይሆን አይቀርም። አድማጮች ጥር 7 ቀን 1718 ዓመተ ምህረት የንጉስ እናት የእመቤት ማርያማዊት የአባቷ ወንድም ብላቴን ጌታ ወሰን ሰገድ አረፈ። ወለተ ጽዮን ከሐማሴን በተለይ ከምድረ በቁላህ ከሚባለው ሀገር በደቃ ሰግዴ ነገድ በሆነው ከሀብተ ኢየሱስ ልጅ ናት። ቆንጆ እንደሆነች ታሪከ ነገስቱ ይገልጻል። መሃን ነበሩ። የኒ ነገስታት ጉድ ብለው ከሰሙት እዚሁ አውሎ ያሳድራል። የምንትዋብ ባለ አፄ በካፋ እንኳን ባለ 3 ሚስት ነበሩ። ዳግማዊ አፄ ቴዎድሮስ ከተዋበች ሊሞት በኋላ ብዙ የማይወዷቸውን የደጃቹቤል ልጅ አግብተው ነበር። ቢሆንም የተመኙ የተባሉ ቁባት አስቀምጠው እንደነበር አንብበናል። በእውቀቱ ስዩምም ልክ ቴዎድሮስ ሽጉጣቸውን እየጠጡ ለየተመኙ ይገጥሙላታል ብለው ያሰበውን ግጥም አስነብቦን ያውቃል። የቤተ መንግስቱ ቁባቶች ወሬ ሰፊ ነው። መጽሐፍ ቅዱስ ላይ እንደ ንጉስ ዳዊት ያሉት ባሏን ገድለው ቤርሳቤህን ሲወሽሙ እናያለን። እንዲህ የተወለደው ጠቢው ሰለሞን የ1000 ሴቶች ጌታ ነበር ይባላል። የኛዋ ማክዳም ከኒያ እንዳንዷ ነበረች። የሆነው ሆኖ ከዛሬው ቤተ መንግስት ጀምረን በመላ ኢትዮጵያ የነገሱ መሪዎቻችንን በትዳርና ወሲብ አንጻር እንዴት እንደነበሩ የዳሰስንበት ዝግጅት ተጠናቋል። እዚህ ላይ ትችትና ግሳጼ አንጻራ ይሆናል። አብዛኞቹ የኢትዮጵያ መሪዎች ኦርቶዶክስ ክርስቲያኖች ስለሆኑ ነገሩ ተጋነነባቸው እንጂ ለምሳሌ ሙስሊሞች ቢሆኑ ሃይማኖት የሚፈቅድላቸው ነገር አለ። ለምሳሌ አባ ጅፋርን ቡላቶቪ ሲያገኛቸው 2 ሚስቶችና ሌላ 2 ቁባቶች ነበሯቸው። የእነዚህ ሚስቶቻቸውና ቁባቶቻቸው መኖሪያ በረቀቀ ሁኔታ የተሰራ ባለ ወንፊት ሽቦ የተወጠረባቸው ጠባብ መስኮቶችና በተለያዩ ደማቅ ቀለማት ያሸበረቀ በረንዳ ያለው ፎቅ ቤት ነበር። አባ ጅፋር በሁሉም ጣቶቻቸው ላይ ትላልቅ የወርቅ ቀለበቶች አድርገው እንዳገኛቸው አሌክሳንደር ቡላቶቪች ጽፏል። ምናልባትም 4ቱን የገላቸው ተጋሪዎች ሁሉ ሊያስደስቱ ቀለበት ተለዋውጠው ሊሆን ይችላል። የዛሬና በቃን። ሰላም ይስጥልን።